قال لي ايش لازم ما ينسبني اكو بقى قبل ما تنقل تنقل يا ولا تعمل لك ايش ما تعمل كده بس ما شاء الله سلام ቆይ ማሪ ቆይ እንጂ ቀስ በይ አባቴ ከሞተ ገና ወር እንኳን ሳይሞላው እሷ ግን ከጠበቃው ጋር አንሷ ትጋፋፈልኛለች። ዛሬ አንቺ በእኔ ስላየሻቸው ነው። እነሱ እንደውም አብሮ ለመኖር ራሱ ሳያስቡ አይቀርም። ያው አባትሽ ከሞተ ጀምሮ እዚህ ቤት አልወጣም ብሏል። ማለት እኔ ቴጄ ነው ሁሉ ነገር ሲፈጠር የነበረው። በዛ ላይ ደግሞ አንቺ ስትሆን እንዴት አትነግሪኝም? እኔማ እራት ድረሽበት ብዬ ነበር። በዛ ላይ ዛቻና ግልምጫውንም አልቻልኩትም። እኔም እንጀራዬ ሆኖብኝ ነው ዝም ማለት ነው። ምን ያሳለ በረጋኩም እንዴ ያው ልጅ አባቴ ሄዶ ነው ጨዋነት ነው ያልሽው? እርሶስ ጋር የት ሄደ ሁሉ ጨዋነት? ያ ሁሉ እወድሃለሁ፣ ያ ሁሉ ልሙትልክ፣ ካንተ ውጭ መኖር አልችልም፣ ካንተ ውጭ ማደር አልችልም ብለሽው ነበር። ለካስ ብቻዬን ማደር ማለትሽ እንደነበር አልገባኝም ነበር። ተይ እንጂ ሰላም፣ እንዴት አይነት ንግግር ነው እናትሽን የምትናገሪው? ባትወልድሽም እኮ እንደ እናት ሆና ነው ያሳደገችሽ። በዚህ ልክማ ክብሯን ዝቅ ማድረግ የለብሽም። አንተ ደግሞ ልክ እንዳባት። ቆይ ግን እናንተ ምን አይነት ሰይጣን ናችሁ? ያደረጋችሁ ለእያንዳንዱ ነገር ዋጋችሁ ነው የሚሰጣችሁ። ውሾች ዛሬ እኔ አንቺ ዘበኔፍቴ ደግሞ ፈተኛለች እንዴ? ለካ አንቺ ሆነ ታመላልሹ ትመስላለች። እንዴት ነው ፍቅር? በፈጣሪ በጣም ደብሮኛል። ከጠበቃችን ጋር የአባቴ መኝታ ቤት ለዛውም የገዛው አልጋ ላይ ስትባልግ አላየኋት መሰለህ? ማሚና እንዳልወለደችኝማ ዛሬ አረጋገጠችልኝ እኮ። እንዴት ብዬ ነው የምረጋጋው? እንዴት እኮ እንዳበሻቀጠችኝ በርስ አታንኳኪ እንዴት ትገቢያለሽ ብላ እንዴት እንደጮኸችብኝ። እሺ በቃ ቻው። ምናልባት አባዬ በህይወት ቢኖር ኖሮ ይህን ላታረግ ትችል ነበር። ለነገሩ ማን ያውቃል? አባቴ በህይወት እያለም ትጌልሽ ትባልግ ይሆናል። ብቻ ግን በጣም ባለጌ ሰው ናት። እሺ በቃ ቆይ ግን ደግሞ ምን ነው የምትለኝ? አይኔ ምን ተባሳ የገደልኩት ምንድነው? ለበሳ ወደ እኔ የምትፈነጨው? ተረጋጊ እስኪ፣ አረፍ በይና እናውራ። አንቺ እኮ ነሽ እዚህ ሁሉ ነገር ውስጥ እንድንገባ ያደረግሽው። ተይ ቀስ በይ እንረጋጋ እያልኩሽ ነገሮችን ሁሉ እኮ በውጭ ማድረግ እንችል ነበር እንዴ። አንተ ደግሞ ምን እያልክ ነው? ቆይ ስሞታልና ዓለም ስሜት የላትም ያለክ ማን ነው? ትሰማለህ? እሱንም ቢሆን በደንብ ተንከባከብ የሆነው እሺ ጀለ ህይወቱ ያለፈው እንደሱ ማለት አይደለም። ይኸውልሽ አንዳንድ ጊዜ ነገሮችን በጥንቃቄ ነው መምራት ያለብን። ምክንያቱም የዚች ልጅ ድርሻ ከፍተኛ ነው። ስለዚህ ያንቺንም ድርሻ ከፍም ዝቅም ማድረግ የምትችለው እሷ ናት። ስለዚህ ነገሮችን በማረጋጋት እሷን ተንከባክበን ነው የምንፈልገውን ነገር ማድረግ የምንችል ማለት። ስለዚህ አንቺ ድርሻ የለሽም እያልከኝ ነው? ትሰማለህ? ግማሽ በግማሽ ለመካፈል መብት አለኝ። እሺ እንደሱ ማለት አይደለም የኔ ቆንጆ። አየሽ እኔ የዚህ ቤት ጠበቃም አይደለም። ምን እንደሚያስፈልግና እንዴት እንደሚሄድ ያለውን ነገር በሙሉ ጠንቅቄ የማውቀው የቤቱን ሚስጥር የማውቀው እኔ ነኝ። ስለዚህ በመረጋጋት ነው የምንፈልገውን ነገር ማድረግ የምንችል። ወደድክም ጠላህም ዓለም እንደሆነች ግምሽን ታገኛለች። እሺ እሱም ቢሆን ተናዞ ነው። እሺ ሞተልኝ፣ ምንም ማድረግ አይቻልም። አዎ ታገኛለሽ። ተረጋጊ። በቃ አንቺ አሁን መረጋጋት ነው ያለብሽ። ተረጋጊ። እሺ የኔ ቆንጆ፣ እናገኛለን፣ ታገኛለሽ። የምንፈልገውን ነገር ለማግኘት መረጋጋት ነው ያለብሽ። እንደው ሰላም ደፈርሽኛት በይኝና አንድ ነገር ባማክርሽ። ምንድን ነው የሰማሽው ወይ ያየሽው ጉዳይ አለ እንዴ? አይ እንደው ጥርጣሬ ነገር ነበር ግን አይ ተይ በቃ አይጠቅምሽም። ምንድን ነው የምትዘላብጂው? የሰማሽው ወይ ያየሽው ነገር ካለ በግልጽ ተናገሪ። ቆይ ምንድን ነው እየተፈጠረ ያለው ነገር?
አንዳንዴ የማሳስበው ከእነሱ ወገን ትመስኛለሽ። ኧረ በስመ አብ በይ፣ ምን ሆነሻል? ምንም ቢሆን እኮ በአባትሽ እጅ በልቻለሁ። ደግሞ ከእነዚህ አውሬዎች ጋር አብሬ ላብር እና ቆይ እስከ ዛሬ ሁሉ ነገር ሲፈጠር ለምን ደበቅሽ? እኮ አሁንም የጠረጠርኩት ነገር ስላለ እኮ ነው። እሺ የውርሱ ጉዳይ ከምን ደረሰ? እና ይሄ ምን ያገናኘዋል ከእነሱ መባለግ ጋር? እንዴ በደንብ እንጂ እንዴት አይገናኝም? እንዴት? እሷ እንጀራ እናትሽ፣ ከዚህ በፊት ደግሞ ሰራተኛችሁ፣ እሱ ደግሞ ጠበቃ። ከአባትሽ ሞት በኋላ ፍቅር ሆኑ። አባትሽ በህይወት እያለም ደግሞ አይታወቅም። እናትሽ ፈራች። ምን እያደረግሽ ነበር? ሰላም ክፍል? የሰላም እኮ ልብስ እያጠፍኩላት ነበር። ኧረ ልብስ እያጠብሽላት? አንቺ ነሽ አይደል ወሬ የምታመላለሽው? ኧረ እኔ ምንም ወሬ አላመላለስኩም። ሰሚያለሽ? አርፈሽ ስራሽን ማሰሪ ከሆነ አሽቀንጥሬ ብሎሽን ማስወጣሽ ትመስላለች። አንቺ ተለብሻት ፍንትሪ ይሄ ባይነስ ደግሞ ወየልሽ። እሺ አመዳ ሳልጠረጥር አልቀረችም። እና ብጠረጥርስ? እንዴ ሰላምዬ እንደራይ እኮ ነው። ብታባረረኝስ? ብታባረረኝስ? እሷ ማን ስለሆነች ነው የምታባረርሽ? ይሄን ያደረገች ቀድማ ዋጋውን ነው የምሰጣት። አሁን ልብስሽን ነቃቀሽ ከዚህ ከቤት ሙልቅ ብለሽ ውጪ። አትወጣም። እንዲሁም ከዚህ በኋላ አንቺ እንዳታዣት፣ ለእኔ ብቻ ነው የምትሰራ። ሰላምዬ ተይ እንጂ የዚህ ቤት ማወራ መሆኔንማ አትርሺ። እሱንማ በገዛ ገላሽ አረከሽው እኮ። ለማንኛውም እዚህ ቤት በሰላም መኖር የምትፈልጊ ከሆነ ካሁን በኋላ ሁለት ማውራ ነው ያለው። ከፈለግሽ እንደፈለግሽ የሚታዘዝሽን ውሻ ማምጣት ትችላለሽ። ካልሆነ ደግሞ የራስሽን የግል ሰራተኛ መቅጠር ትችላለሽ። እንደዛ ነው ነገሩ። እንዲሁም ዛሬ የምስራ አበላል ውጭ ራት እንበላለን። ቆንጆ ገቢ ትሰጥሻለሽ። ወይኔ እንዴት ዋልሽልኝ የኔ ፍቅር? እንዴት ነሽ? ምን ነው? እዚህ ቤት ሁለታችንም ማውራን አለችኝ እኮ። ማ? ሰላም ናታ። ሌላ ማ ይሆናል? ያችን ወሬኛ አመላላሽ ነገረኛ ከዚህ ቤት አስወጣሻለሁ ስላት እሷ እንዳትናገሪ ከፈለግሽ የራስሽን ሰራተኛ ቀጣሪ እኮ ነው የምትለኝ። እሷን ተያት። ይኸውልሽ የኔ ፍቅር እኛ የዚችን ድርሻ ምን ያክል እንደሆነና ለእኛ የሚደርሰን ምን እንደሆነ እስከምናውቅ ድረስ መረጋጋት ነው ያለብን። ነገሮችን በጥንቃቄ ነው መምራት ያለብን። ምን ማለት ነው ደግሞ እሱ? አየሽ ምን መሰለሽ የኔ ቆንጆ፣ እሷ የምታገኘውን ድርሻ እስከምናውቅ ድረስ እኛ ካልተረጋጋ የምናገኘውንም ጥቅም ነው የምናጣው። ስለዚህ ነገሮችን በጥንቃቄ ነው መምራት ያለብን። እኔን ምን አገባኝ? እኔ እኮ የሚስትና ድርሻዬን እኮ ነው የምፈልገው። ስለ እሷ ድርሻ ምን አገባኝ? ለካስ የአባቴንና የእናቴን ንብረት ለመቀራመት ነው የመጡት። እና ለዛ እኮ ነው በስሜት የያዛት። እሷም ሴሰኛ እሱም ሴሰኛ። የአባትና የእናቴን ንብረት እንዴት ማስጠበቅ እንዳለብኝ በጣም ግራ ገብቶኛል። ቀላል እኮ ነው። ለሴሰኛ እኮ የሚፈልገውን ነገር ማሟላት ነው። እንዴት? ቀላል እኮ ነው። እኛም ሴትነታችንን ተጠቅመን እሱ ጋር ያለውን ፋይል ወይም ዶክመንት መውሰድ እንችላለን። በጣም አሪፍ።
እንደውም ከዛሬ ጀምሮ እኔ ክፍል ነው የምትሆኚው፣ እንዲሁም ደግሞ የኔ ልብስ ነው የምትለብሺው። ስለዚህ ሁለታችንም እያየ እንዲጎመዥ ነው የምናደርገው። በኋላ እዚህ ነው የምትኖረው። መኝታ ክላስ አዘጋጅልሃለሁ። ማለት እሱ እዚህ ቤት ሊኖር? ይሄማ በፍጹም አይሆንም። አዎ እዚህ ቤት ሊኖር። ምን ነው እንደዚህ ነበር እኮ ያወራነው። እኔም የፈለግኩት ሰው ጋር ነው፣ አንቺም እንደዚህ። ረስቼው። ለካስ የራስሽን ሰራተኛ ማምጣት ትችያለሽ ተባብለን ነበር። በጣም ይቀጣል። ቅድም እንዴት ሲይን እንደነበር ቢጋምሽ እኮ በቀደም እኔ ክፍል መጡ ሊደፍረኝ ነበር። ማለት እንዴት? ስራ እየሰራው በጣም እያየኝ ነበር እና ልብስ ስቀይር መኝታ ቤት ስገባ ለካሱ ሳያውቀው በስሜት መኝታ ቤቴ ድረስ ተከትሎኝ ገብቷል። እና ሊደፍርሽ ነበር ይሄ ሴት አኩሪ? እና እሷንም እንደ ባለውለታዬ መቅጠር የጀመርኩት ያን ቀን። እውነትሽን ነው። ለዛ ነው ለስሜቱ እንደሚገዛ ስለማቅ ሴትነታችንን እንጠቀምበት እያልኩሽ ያለሁት። እውነትሽን ነው። ቆይ እንደውም የሚሆንሽን ቆንጆ ቆንጆ ቀሚሶች ላሳይሽና ትመርጫለሽ። እንኳን ብዙ ያምራ እንስቲዮ ያምራላ። አንቺ ላይ ደግሞ በጣም የሚያምርብሽ ይመስለኛል። ችግር የለም። በቃ እሱን ላኪው። እሺ ማስወገድ ያለብኝ ነገር ማስወገድ ነው። እና መልስ ይላል። ሰላምዬ እንዴት ነው ያማረብሽ! በስማ ስለማትለብሽ እንጂ እኮ በጣም ውብ ነሽ። ብትለብሺ ደግሞ በቃ አዳሜን አባላሽው። በጣም እንጂ ማለት አንተ ውሻ! እንደሱ እኮ አይደለም። አንተ ሴሰኛ! ጭራሽ በሌሊት ማገጣሰብ ከትቢያ ላይ አንስቼ ሰው ባረኩ። ምን አደረኩኝ? እያየሁ እኮ ነበር ለሀጅ እስኪዝረከረክ ስትያቸው እንደነበረ። ኧረ እንደሱ እኮ አይደለም የኔ ቆንጆ። ወደፊት እኮ ምን እንደምናደርግ እኮ እያሰብኩኝ ነበር። እውነት? አዎ እያሰብክ ነበር። እንዴት አድርጋችሁ እንደምተኙ ምናምን። አዎ እያሰብክ ነበረ። ኧረ በፍጹም እንደዛ አይደለም። ይኸውልሽ ቆይ እናቴ ምን መሰለሽ፣ ተረጋጊ። አንቺ እኔ እኮ እንዴት ምን እንደምናደርግ ወደፊት ፕላን እያወጣሁ እያሰብኩኝ ነበር። በስማ ብታይ እየተባሉልሽ ነው። እውነት የምርሽ ነው? እኔ ከፈራንስቼ ሰው ባደረግኩ እኔ ሌሊት ወሳለት ምናምን ትለዋለች። ገና ምን አይተሽ? እኔማ ገና አስጨልላቸዋለሁ። ራቆቷን ነው የምናስቀራት። አሁን ቀጣው ዓላማችን ደግሞ በእቅዳችን መሰረት እጁ ላይ ያለውን እያንዳንዱን ፋይል መቀበል። መቼም አብረሹታኝ ብቻ እንዳትዪ።
ማ እሱ የኛን ግላሊ ነካ ትቀልጃለሽ እንዴ? እውነትሽን ነው። ሰምሮ ይቀራል። ምን ነው አብረሹ ማደር ፈለግሽ እንዴ? ማ እኔ እንደዚህ አይነት ውሻ ጋር ደግሞ አብሬ ልተኛ ሲያልፍም አይነካከኝ። ቢቻልም አራቁትን ፎቶ ማንሳት ነበር። ከዛ እንደፈለገን እናሾረዋለን። ምን አባቴ ላድርግ? እሷ እኮ ነች ዝም ብላ ፊቴ ላይ የመጣች። ይቅርታ አድርጊልኝ። እናንተ ደስታ አደረገ አላደርግም። ሁለተኛ ይቅርታ አድርጊልኝ። ክስክስ በቆሎ ነው የምትቀይረው። ብሉኝ አይደል እንዴ የምትይው? እንዴት አባሽ ነው የምታምነው? የምትታዘዘውን የምታደርግ ከሆነ የምትመኘውን ራስ ታደርገዋለህ። ይደረግልሻል ንግስቲቱ። ምን ነው የባለፈውን ካቆምበት የሚቀጥለው ምን ይሻል? ኧረ ይሻላል። አይገርምሽም? ግን በዚህ በሴሰኝነቱ የተነሳ እኮ እድሜ ሙሉ የለፋውበት ሀብት እኮ ሊያበላሽብኝ ያስባል። ታዲያ እባክሽ፣ በዛ ላይ ደግሞ ወድጀዋለሁ። ያው ከሽማግሌው የተሻለ ስለሆነ በብዙ ነገር ጠቅሞኛል። አዎ፣ በዛ ላይ ደግሞ እስካሁን ድረስ የለፋውበትና ህልሜን ሳላሳካማ ከዚህ ሰውዬ ጋር በጭራሽ አልለያይም። አዎ ትክክል ነሽ። አረ ቤቤ ቻው በቃ። አዎ ከእነሱ ጋር ትቼ የመጣሁት ደግሞ ቀምተኝ ጉድ እንዳያደርጉኝ። እደውልልሻለሁ በቃ። አባቱ ነው ማር እንደምታስቢው አይደለም። እንደምታስቢው አይደለም። እንደምታስቢው አይደለም። ወይኔ ማር ኧረ ሰው ተውልኝ። ኧረ ሰው ያለ ወይኔ ማር አንቺ ኧረ በእናትሽ ወይኔ አንቺ ኧረ ሰው ጥሪልኝ። ኧረ ሰው ጥሪ